የጠየኩሽ ክርስቲያን የሆነ ሰው ኃጢአት ሊሰራ ይችላል አይሰራም ነው ወይስ ቢሰራም ችግር የለውም ነው ሐሳብሽ ነው? ከዛ አሁን አንቺ አይ ሊሰራ ይችላል ግን ቢሰራም ጠበቃ አለን ይላል። ሐዋርያ ቅዱስ ጳውሎስ አስቀድሞ ኃጢአት ይሰራ ነበረ። ከዛ በኋላ ግን በኃጢአት ሳይሆን የምናየው መልእክታትን ጽፏል። እዳዝም በቃ ማች የሚያደርግ መልስ እኮ አይደለም የሰጠሽው። የጠየኩሽ አንድ ክርስቲያን ኃጢአት ሊሰራ ይችላል ወይስ አይችልም? ሊሰራ ይችላል ብለሽኛል አይደል? በቃ አጭር ነው አይደል? ያ ኃጢአት የሚሰራው ክርስቲያን ምንም ኃጢአት ቢሰራ ምንም አይጠበቅበትም። ሶ ቢሰራም ክርስቲያን ስለሆነ ያ ኃጢአት አይቆጠርለትም ነው ሐሳብሽ? እንደዛ አላልኩም። ንስሐ ባይገባም ማለት ነው ያልኩት። ምንድነው ኃጢአትን ቢሰራ ከአብ ዘንድ ጠበቃ እንዳለው እኔ ሳይሆን ያልኩትኝ በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ይናገራል። ጥቅሱ ቆይ ጠበቃ አለው ማለት በቃ ክርስቲያን ስለሆነ ችግር የለውም ለዛ ኃጢአቱ በቃ ችግር የለውም የሚልለት አካል አለ ማለት ነው። እንደዛ ነው። ችግር የለም ሳይሆን የሰው ልጅ እስከሆነ ስጋ እስከለበሰ ድረስ ኃጢአትን እንዴት አይሰራም ማለት እንችላለን? እንደ ሰው ልጅ ክፋት ራሱ በውስጡ ካሰበ ኃጢአትን ሲሰራ ለዛ ኃጢአቱ እንዴት ነው የሚነጻለት? ይሄ ሰው ክርስቶስ ይማልድለታል ማለት ነው። ወደ ኢየሱስ ክርስቶስ ወደ ጸጋ ዙፋኑ ሲቀርብ እኮ ወደ ጸጋ ዙፋኑ ሲቀርብ አንድ በጣም እያብራራሽ ውስጥ ኮምፕሊኬት ስለምታረጊ ሰውየው ምንም ሳያረግ ክርስቲያን በመሆኑ ብቻ ክርስቶስ በሰማያት ሆኖ ይለምንለታል። ከዛ በቃ ከኃጢአቱ ነጻ። እንደዛ ነው። እንደዛ ነው። ሚዩት አድርገው ወይ አዳም ሳያቅ ነው መሰለኝ። ሚዩት አድርገው ሶሪ ያ ሳያቅ ገብቶ ስለሆነ እንትን። እሺ ሜሮን ሰምተሽኛል? አው ሰምቻለሁ። ምን የሚባል ነገር አለ መሰለ ሰው ልጅ ፍስተምበል ያረጋል። ምንድነው ያልኩሽ? መጀመሪያ አስታውሺ። ምንድነው ያልኩሽ? አይ ምንም ኃጢአት ቢሰራ ራሱ ኢየሱስ ክርስቶስ ይቅር ይለዋል ወይ ነው ጥያቄ። ወደዛ ነው እየሄደብኝ ያለው። እሱ ነው። እንደዛ አይደለም ያልኩሽ። እሺ በደንብ እየሰማሽኝ። እሺ ለመመለስም እንዲመችሽ የኔ ጥያቄ መረዳት ስቺ ቢያንስ 50% አንሰር መልስ ስለሚሆን ማለት። አሁን ምን አልሽ? ኦኬ ኃጢአት አይሰራም ሊባል አይችልም አልሽ። ጥሩ። ስለዚህ ኃጢአት እንደሚሰራ ኦልሬዲ ተግባብተናል። አሁን አንቺ ያ ክርስቲያን ኃጢአት ሰራ፣ ከዛ ያ ኃጢአቱ እንዴት ነው የሚሰረይለት? ወይስ ሳይሰረይለት ክርስቲያን በመሆኑ እንደዛ ይቀጥላል ስልሽ፣ አይ ኃጢአት ልክ ሲሰራ ጠበቃ አለን ስለተባለ ኢየሱስ ለዛ ኃጢአቱ በሰማያት ሆኖ ይለምንለታል አልሽ ማለት። ስለዚህ ሰውየው ምንም ማድረግ አይጠበቅበትም ክርስቲያን ስለሆነ ብቻ ኃጢአት ልክ ሲሰራ ኢየሱስ በሰማይ ሆኖ ይለምንለታል፣ ከዛ በቃ ይሰረይለታል ኃጢአቱ። እንደዛ ነው እንዴ? ወደ ጸጋ ዙፋኑ ቅረቡ ይላል። አንተ ነህ ራሱ ማለት ኮንቪክሽን አለ አይደለ? ኃጢአት ስትሰራ እግዚአብሔር መንፈስ ይወቅስሃል። በዛ መንገድ ትጸልያለህ አይደለ? ትጸልያለህ፣ ኮንፌስ ታደርጋለህ። ኮንፌስ ስታደርግ ይሄ የክርስቶስ ሳክሪፋይስ ኦር ደግሞ በመስቀል ላይ ያፈሰሰው ደም እግዚአብሔር ጋር ፐርፌክት አድርጎ የሚያቀርበን ደም ስለሆነ የክርስቶስ ደም ኢንተርሴሽን ያደርግልናል ኦር ደግሞ ይማልድልናል የምንለው ለዛ ነው። ስለዚህ ንስሐ ይገባል፣ ኃጢአቱን ይናዘዛል ማለት ነው። ኃጢአቱን ይናዘዛል ማለት ነው። ይናዘዝ አለበት። አዎ ለምን ደግሞ አትናዘዘው? ይሽድ ማለት ያደረከው ባይናዘዝስ? አሁን ይሄ ይለምንለታል ይማልድለታል ምናምን የሚለው አወር ቶፒክ ስላልሆነ እሱ ወደ ጎን እንተውና ይህ ሰው ስለዚህ ኃጢአቱ እንዲሰረይለት ንስሐ መግባት ይጠበቅበታል ማለት ነው። እንደዛ ከሆነ ንስሐ ባይገባስ ይሄ ሰው ያ ንስሐ አልገባም ማለት ፈርስት ኦፍ ኦል ይሄ ክርስቲያን ነው ብዬም ለማለት እንትን እላለሁ። ማለት ክርስቶስን የሚያውቅ ሰው ንስሐን የሚጠይቅ ሰው ነው ለእግዚአብሔር። በዮሐንስ ባለኛ ክርስቲያን ከሆነ ንስሐ ላይገባ አይችልም ነው ልል የፈለኩት ነገር። አንደኛ ዮሐንስ 1 ላይ ምን ይላል? ኃጢአታችንን
ምንድን ነው የሚለው በአማርኛ? ብንናዘዝ ኃጢአታችንን ብንናዘዝ እሱ ሂስ ፌትፉል ነው። ምን ለማድረግ? ኃጢአታችንን ይቅር ሊል ከአመፃችንም ሊያነጻ ብንናዘዝ ነዋ። ብንናዘዝ ነው የሚለው። ባንናዘዝ ኦኬ። ብንናዘዝ የሚለው ፕሮባቢሊቲ ቅዱስ ዮሐንስ የሚናገረው ኦኬ፣ መናዘዝም አለመናዘዝም ስለምንችል ነው። ኦኬ፣ ብንናዘዝ ከኃጢአታችን ሊያነጻን የታመነ ነው ይላል። ትክክል ነው። ኃጢአትን ብትናገር አምነ ብትጸጸት ኦፍኮርስ አዎ እሱ ሊያነጻ የሚያነጻ ደም ነው የክርስቶስ ኢየሱስ። እሱ ምንም ጥያቄ የለው። አሁን ጥያቄው ግን ሐዋርያው ቅዱስ ዮሐንስም የተናገረው ብትናዘዙ ነው። ብንናዘዝ ነው ያለው። ኦኬ ኃጢአታችን አምነን ብንጸጸት ከዛ በኋላ ደግሞ ለዛ ጸጸታችን ንስሐ ብንገባ ኦፍኮርስ ያነጻናል ነው። አሁን ዮሐንስ ብንናዘዝ ያለው አለመናዘዝም ስለምንችል ነው እንጂ አለመናዘዝ የማንችልበት ሲቹዌሽን ላይ ከሆነ ብንናዘዝ ተብሎ አይጻፍም። ኦኬ ለምሳሌ ማድረግ ማችሉ ነገር እንዲህ ባናደርግ ተብሎ በፕሮባቢሊቲ ነገር አይጻፍም። ሶ ዮሐንስም ብንናዘዝ ብሎ ሲናገር ኦኬ ስትናዘዝ ነው ኃጢአት ይቅር የሚባልልህ ማለት የኃጢአት ስርየት የምታገኘው ነው። ሶ ባይናዘዝስ ነው ባይናዘዝ ብትናዘዝ ካለ ባትናዘዝ ምንድን ነው የሚሆነው ነው የኔ ጥያቄ። እሺ ምን ይላል? ይህን ለመመለስ አንፎርቹኔትሊ አንድ ጥቅስ ማንበብ አለብኝ ከታገስከኝ። ዕብራውያን 10:14 ላይ ነው ያለው። ባንናዘዝስ የሚሆነው ማንበብ የሚችል ሰው አለ? ጥያቄውን እንድንረዳው እኔ አነብልሻለሁ። ችግር የለውም። ምንድነው ፖይንቱ የሚለው? እሺ ኮንሴፕቱ ምንድነው የሚለው ንገሪንና ሐሳቡን ከዛ አነብልሻለሁ። ችግር የለም። ያ ቀጢ ሚዩት ነሽ እያወራሽ ከሆነ እሺ ምንድነው የሚለው? አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። ይህ የዘላለም ፍጹማን ሆነናል። ኦኬ ያልኩት ለምን ሚዩት እንደምሆን አላውቅም። ስለዚህ ኢየሱስ ክርስቶስ አንዴ ሚዩት አታርጉሽ። ሞዴሬተሮች ከሆኑ ወይ ራስሽ ከሆንሽ አላውቅም። ሚዩት እየሆነ አይደለም፣ ምናልባት አንቺ ጋር እሺ ሚዩት ሆና ነበረ ምናልባት። እሺ ቀጥይ። ያ ይቅርታ ኦልሬዲ በኢየሱስ ክርስቶስ ደም በሰራው መስዋዕትነት እንደተፈጸመ ዕብራውያን 10:14 ይናገራል። ኦኬ የሰው ልጅ በዛ ሰዓት የጠየኩሽ ምን ነበረ? ወደዛ ልመጣ ነው። የጠየኩሽ ምን ነበረ? ጥያቄውን አስታውሽ። ይቅርታ ምንድን ኃጢአቱን ኮንፌስ አለማድረግ ይችላል ወይ ነው ጥያቄ። እሺ ስለዚህ እንደዛ አልነበረም ባይና ስሚ አንዴ እንደዛ አልነበረም ጥያቄ። ኦኬ ላይናዘዝ ይችላል ወይ አልነበረም። ሐዋርያው ቅዱስ ዮሐንስ ብትናዘዙ ብሎ ነው የተናገረው። ያልተናዘዘ ምንድነው ውጤቱ ነበረ ጥያቄ። ኦኬ አለመናዘዝ አይችሉም ብለሽ ነው የምታስብ? አዎ እሱ ነበር ልመልስ። ያው መልስ ሲመለስ ትንሽ 10 ሰከንድ ወይ 30 ሰከንድ ሰጥቶኝ ቢሆን እንተ ሐሳቤ የማይቆራረጥም ማለት ምንድነው? ትእዛዝ ተሰጥቶ መጀመሪያ እኮ መልስሽን በቀጥታ ለማግኘት እኮ ነው። አሁን ከዛ በኋላ በጥቅስ ማስደገፍ አለብኝ ካልሽ አሁን ጥቅስ ትጠቅሻለሽ። ገባሽ? አሁን ግን ሐሳብሽን ዝም ብለሽ አንብበሽ ፍጹማን አድርጓቸዋል። አንዴ ፍጹም ሆነናል። ምንድነው? ምን አገናኘው? አሁን ፍጹም ነን ፍጹም አይደለም። ይቅርታ ነው ጠይቀው ለምን እንደሆነ ለማስረዳት ፈልጌ ነበር። ይቅርታ ምንለው መጀመሪያ መልሽልኝ እስኪ ጥያቄ። እሺ አንድ ጊዜ እሺ ወደል ስጠኝ እኮ መልሽልኝና ጥያቄ ገብቶሻል? አሁን እስቲል ይቅርታ ተደርጎልናል እያልኩ ነው። ለዛ ነው ዕብራውያን ያነበብኩት መጀመሪያ once and for all ይቅር ተብለናል። ግን እኛ ወደ ኢየሱስ ወደ እግዚአብሔር ጸጋ ዙፋን የምንቀርበው ፌሎሺፓችን ከእርሱ ጋር ያለን ፌሎሺፕ እንዳይቋረጥ። ለምሳሌ ሰው ልጅ ኃጢአቱን ካልተናዘዘ የሚመጣበት ነገር አለ። ለሴት ደስታውን ያጣል፣ መንፈሳዊ ላይፉ ይደክማል አይደል? ይሄ ነገር እንዳይሆንብህ አንተ ራስህ ሄደህ ታደርገዋለህ።
ግን ያሃ ጋራንቲድ የሚያደርገው ከእግዚአብሔር ጋር ያለ ፌሎሺፕ እንዳይበላሽ ነው እንጂ ኃጢአትን ዋንስን ፎሮል በዕብራውያን 10 መሰረት አንድ ጊዜ መስዋዕትነትን ይዞ ገብቶ ክርስቶስ ለእኛ አማላጅ ሆኖ እንደቆመ ይናገራል። ፖይንቴ ይሄ ነው። ስለዚህ አንቺ ጸጋ ዙፋን ቀርበው ለምን እንደሆነ መጀመሪያ ማወቅ አለብን። አንዴ አሁን ስለዚህ ከክርስቶስ ጋር ያለው ፌሎሺፕ እንዳይቋረጥ ነው እንጂ ንስሐ ምንገባው ድህነቱ ወይም ደግሞ ከድህነት ስለሚወጣ ሰውየው ምንም የሚያጣው ድህነት የለም ነው እያልሽ ያለሽው አይደል? ከያዝኩት ፖይንትሽን ልክ ነኝ? አልተሰማም ድምፅሽ ሜሮ። ጥሩ ይቅርታ፣ እንደ ሰንተ መጥቶብኝ ነው። አዎ ምን እያልኩኝ ነው? ፎር ኤግዛምፕል ሰዎች ማብራሪያ ቆይ ደግመሽ ማብራሪያ አዎ እያልኩ ነው። አያጣም። አንዴ ሆልዶን በደንብ ስሙ። ከክርስቶስ ጋር ያለው ፌሎሺፕ ይቋረጣል እንጂ መዳኑ ግን አያጣውም ነው። ጀስቲም ማለት እንዳይቋረጣ ንስሐ ባይገባ ከእሱ ጋር ያለው ፌሎሺፕ እንዳይቋረጥ ነው እኮ ሊትራሊ ያልሽው። እንደዛ ብቻ ብያለሁ ወይስ ደግሞ ደስታውን እንዳያጣ መንፈሳዊ ህይወቱን እንዳይደክም ነው አላልኩኝ ማለት ነው? አዎ እሱም ብለሻል። ደስታ ምናምን ነገር አለ። ሰዎች እኔ እኮ ዋናውን ፖይንት ይዤልሽ እኮ ነው ሜሮን። ለምን አይደለም እያስጨረስከኝ ካልሆነ ፖይንት አይገባም። እኔ ደግሞ ቆይ አንዴ እያስጨረስከኝ ስላልሆነ ታያለሽ እንዴ? ይሄን ሁሉ ሰዓት እየሰጠሁሽ ምንም እኮ እያወራሁ አይደለም እኔ እንዴ። ሐሳብሽን ለማግኘት ይሄን ሁሉ ደቂቃ እየሰጠሁሽ ሐሳቤን ስላላስጨረስከኝ ብለሽማ እንደዚህ ምክንያት አትስጪ። በጣም ጊዜ እየሰጠሁሽ ነው። ሐሳብሽን ኤክስፕረስ እያደረግሽ ነው በሚገባ። ኦኬ ደስታ የሚል ምናምን ሰምቼሻለሁ እኮ ደስታ ብያለሁ ምናምን፣ ይሄን ብቻ አላልኩም እኮ ነው እያልሻለሽ። እኔ ዋናውን ፖይንቱ እሺ አንዴ ስለዚህ ፌሎሺፑ እንዳይቋረጥ ደስታ እንዳያጣ ምናምን እነዚህ ንስሐ መግባት አለበት እንጂ ድህነቱን አያጣውም። ዋናው ኮንሴፕቱ መዳኑን አያጣውም የሚለው ኮንሴፕት ስለሆነ አልጨረስኩም ነበረ። እሱን ደስታ ብቻ ሳይሆን እስከ እንደሚሞትም እኔ ብቻ ነው አላልኩም እኮ። ቆይ አንዴ ብጨርስ እኮ ላይክ አሚን ጥያቄ ለመማማር ከሆነ ድህነቱን አጣል አያጣውም። ሌላው ጥያቄ አሁን ደስታ፣ ሀዘን ምናምን ፌሎሺፕ ምናምን እሷ ጥያቄ አይደለም። ድህነቱን ያጣዋል ወይስ አያጣውም? ዋናው ፖይንት እሱ ጋር ስለሆነ አይ እኔ እንደዚህ የሶር ነው ጥያቄ ከሆነ ቢቀር ይሻላል። ምክንያቱም ጥቅስ የእግዚአብሔርን ቃል አስደግፌ መመለስ መፈልገው ከራሴ ሞራል ጥቅስ ማስደገፍ እኮ አሁን ለስህተትሽ ወይም ደግሞ ለማይመስል ትምህርትሽ ዝም ብለሽ የማይመስል ጥቅስ ጠቅሰሽ የራስሽ ወሬ ለማውራት እንዲመችሽ ነው ማለት ነው። አሁን ሐሳብሽን ለምንድነው ማትገልጪው? አሁን ሚዩት አድርጊው አንዴ። ቆይ አሁን እያወራው ነው። እሺ አሁን የጠቀስሽው ጥቅስም ገብቼ ስለማሳይ ማለት ነው። እሺ አሁን ምን አልሽ? ፌሎሺፑ ደስታው ምናምን እንዳያጣ እንጂ ከድህነት ጋር በቃ አንዴ በዙፋኑ ፊት ቀርበናል የምናጣው መዳን የለም ነው። ንስሐ ባይገባ ደስታው ምናምን ያጣል፣ ከክርስቶስ ጋር ያለው ፌሎሺፕ ያጣል እንጂ ምንም አሁን ከክርስቶስ ጋር ፌሎሺፕ አጥቶ ግን መዳኑ አያጣም። ይህን አይነት ትምህርቱን ማሳየት ስለምፈልግ ነው ታግሼ ምናምን ስሰማሽ የነበረው። ንስሐ አለመግባት አይችልም የሚባል ክርስቲያናዊ ትምህርት የለም። በነገራችን ላይ ንስሐ አለመግባት ስለሚችሉም ነው ንስሐ ግቡ እያለው ሐዋርያቶቹም ጌታም ትምህርታቸው ስብከታቸው ራሱ ንስሐ ግቡ የሚለውን ትምህርት ፎከስ አድርገው የሚያስተምሩት። ዕብራውያን 10 ሲነሳ ነበረ፣ ብዙ ጊዜ ስታነሳው ስለነበረ ዕብራውያን 10 ጭራሽ ለእንትን የሚጠቀስ ክፍል ራሱ አይደለም። ኦኬ ለእንደዚህ አይነት
ለፕሮቴስታንቶች ትምህርት በተለይ ይሄ ካልቪኒዝም ፕሪደስቲኔሽን ለሆነ ትምህርት የሚጠቀስ ክፍል ራሱ አይደለም። ኦኬ ከቁጥር 26 ጀምሮ እንመልከተው እስኪ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም ይላል። መጀመሪያ ለክርስቲያኖች ማለት ነው። የእውነትን እውቀት ከተቀበልን በኋላ የመዳን ማለት ነው። ኦኬ ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና ክርስቶስ ደግሞ ለኃጢአት ምናምን መስዋዕት አያቀርብልን። ኃጢአተኛ ክርስቶስ ኃጢአተኛውን ሊያድን መጥቷል ማለት ከነ ኃጢአት ዝም ብለህ እያግበሰበሰ ወይም ደግሞ መዳንን ካገኘህ በኋላ በኃጢአት እንድትኖር የኃጢአት ጋራንቲ ሰጠ ማለት አይደለም። ኦኬ ግን ኃጢአትን ድል አድርገ አሸንፈ ወደ ክርስቶስ መምሰል ህይወት ማደግ የምትችልበትን ጸጋ ተሰጠ ማለት ነው። ኦኬ ስለዚህ ምን አለ? ለኃጢአት ደግመን ይህንን መዳን ካገኘን በኋላ ወደን ኃጢአትን ብናደርግ ምን አለ? መስዋዕት ለኃጢአት መስዋዕት ካሁን በኋላ ደግሞ ክርስቶስ አያቀርብልንም። ምክንያቱስ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። ኦኬ ከተቀበልክ በኋላ ኃጢአት ወደህ ብታደርግ ምንድነው የሚጠብቅህ አለ? የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። በቃ እሱ ይጠብቅሃል ነው። ኦኬ እሱ ይጠብቃል። ስለዚህ የሙሴን ሕግ የናቀ ሰው ይላል። አሁን ደግሞ ይሄ የተባለው አይ ለብሉይ ኪዳን ሰዎች ነው ምናምን እንዳይሉ ሐዋርያው ቅዱስ ጳውሎስ ምን ይላል? የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? አሁን ይህንን እያለ ያለ የእግዚአብሔር ልጅ ዳግም መርገጥ ነው። በኃጢአት ጸንቶ መኖር፣ በንስሐ አለመመላለስ፣ በቅድስና አለመቀጠር ራሱ የእግዚአብሔርን ልጅ እንደ ርኩስ ነገር መቁጠር። ምክንያቱም ለኃጢአታቸው እንደው ኃጢአት ብትሰራ ራሱ ክርስቲያን ከሆንክ በቃ እሱ ቆሞ እዛ ይከራከርልሃል ጭራሽ ሲሉ ስለነበረ ማለት ነው። ኦኬ ከማን ጋር? ከአብ ጋር። ሶ ይቀጥላል። በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። በሕያው እግዚአብሔር እጅ መውደቅ ምንድነው? የሚያስፈራ ነው። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ለክርስቲያኖች ነው። ኦኬ ነቀፋ ካላቸው ጋር ስለተካፈላችሁ እና ከነርሱ ጋር ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ ምን ከበራላችሁ? ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። ኦኬ የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይልና እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል። ኦኬ የሚጣል ነው። ሰው ከተቀበለ በኋላ ሊጥለው ይችላል። የተቀበለውን መዳን ማለት ኦኬ በኃጢአት በርኩሰት ምን ሊያደርገው ይችላል? ሊጥለው ይችላል። ታላቅ ብድራትን ተቀብሏል። ኦኬ ተቀብለናል። ኦፍ ኮርስ ክርስቲያን ያንን ታላቁ የተቀበልነው ብድራታችን ግን ኦኬ በመጽናት ካልጠበቅ ነው ኦኬ ዘን ትጥሉታላችሁ። አትጣሉት አለ ሐዋርያ ቅዱስ ጳውሎስ። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ ያ የተስፋ ቃል መንግስተ ሰማያት የሚገኘው የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። መጽናት ምንድነው? ኢትስ ግድ መስት ነው። አሁን ለክርስቲያኖች ከተቀበላችሁ በኋላ ወደ ከኃጢአተኞች ጋር መተባበር መካፈል በጭራሽ። ምክንያቱ ትጥሉታላችሁ። ያገኛችሁትን ጸጋ መጣል አለ፣ መውደቅ አለ። ከዛ እነሱም ይጣላሉ ማለት ጸጋውን ስለጣሉ ኦፍኮርስ ይጣላሉ ማለት። ስለዚህ ያገኛችሁትን ተስፋ እንድታገኙ አሁን ኦፍኮርስ በተስፋ ደረጃ አግኝተነዋል። ያን የተስፋ ደረጃ ገንዘብ ለማድረግ ግን ምን መጽናት ያስፈልጋችኋልና ካለ በኋላ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይም።
ጻድቅ ግን በእምነት ይኖራል ወደኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። ቻው። ይሄን እንዴት ፕሮቴስታንት ለፕሪዴስቲኔሽን ብሎ ራሱ ይጠቅሳል? ጻድቅ ሆኖ በእምነት ይኖራል፣ በእምነት መኖር አለበት። ወደኋላ ግን ቢያፈገፍግስ? አይ ሊያፈገፍግ አይችልም አይልም መጽሐፍ ቅዱስ። ሊያፈገፍግ አይችልም ተብሎ አልተጻፈም። ነገር ግን ምን አለ? ጻድቅ ግን በእምነት ይኖራል ወደኋላም ቢያፈገፍግ ቢመለስ ግን አይ ችግር የለውም እኔ በሰማያት ሆኜ እከራከርለታለሁ አንዴ አግኝቶታል አያጣውም ተብሎ ነው የተጻፈው አይደል? ነፍሴ በእርሱ ደስ አይላት። ኦኬ ደስ አይለውም። እግዚአብሔር በእርሱ ደስ ካላለው ከእኔ ዞር በል ነው የሚባለው ማለት። ጽድቅ ያገኘ ቢሆንም ጻድቅ የተባለ ቢሆንም በእምነት ካልኖረ በእምነት ካልጸና ምንድነው? ኦኬ ነፍሴ በእርሱ ደስ አይላትም ማለት። ስለዚህ እኛ ግን ክርስቲያኖች ማለት ነው ነፍሳቸውን ሊያድኑ ከሚያምኑት እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። ስለዚህ ክርስቲያን ከሆንክ ወደሚድኑት በእምነት ከሚጸኑት ጎራ ለመሆን መጣጣር መሮጥ ነው ያለብን እንጂ ወደ ጥፋት ከሚያፈገፍጉ የሚያፈገፍጉ ስላሉ ነው ከሚያፈገፍጉ አይደለንም ያለው። ስለዚህ መጽሐፍ ቅዱስ ይህን በግልጽ ነው የሚናገር። ክርስቲያን ኦፍ ኮርስ በጸጋው ይድናል። ከዛ በኋላ ግን መጽናት ካልቻለ የተሰጠውን ጸጋ ከጣለ ግን ድነቱን ያጣል፣ ሲኦልም መኖሪያው ይሆናል ለማለት ነው። እግዚአብሔር ይስጥልኝ። ምናልባት አዳምሻ ሰዓት ከወሰድኩ ሶሪ። ነው ችግር የለውም። ቃለ ሕይወት ያሰማልን። ዮሐዴ እግዚአብሔር ይስጥልን። ሜሪ አለሽ አይደለ? አዎ እየሰማሁኝ ነው። በቃ እንዳልኩ መሽቶ አንተ ጋም the only thing at least closing list እኔም አንድ ደቂቃ እሺ፣ ያው አንድ ደቂቃ ከሰጠሽ በኋላ ያው ዮሐዴ ይመልሳል። ችግር እሺ፣ ሂጂ ጎይ። እሺ ዮሐዴ ያመጣህልኝ እኔ አመጣሹ ብለኸኝ ነው፣ ግን ይሄን ጥቅስ ማምጣቴን አላስታውስም። እኔ ያመጣሁት ኢየሱስ ክርስቶስ once and for all ራሱን ፐርፌክት መስዋዕትነት አድርጎ ላመኑት እንዳቀረበ የሚናገር ጥቅስን ያመጣሁትኝ። እሱን አድሬስ አላረክልኝም። አንተ የጠቀስከው ጥቅስ ዕብራውያን ላይ አፖስቴት ስለሚያደርጉ ሰዎች ውስጣቸው በክፋት የተሞላ እና አንብሊቪንግ ሃርት ያላቸውን የማያምን ልብ ያላቸውን ነው ይዘህ የመጣኸው እና የክርስቶስን የብርሃኑን ቀምሰው ይላል ከኢየሱስ ክርስቶስ ጋር ሪሌሽንሽፕ ፌሎሺፕ እንደሌላቸው ክሊርሊ ይናገራል። ሙሉ አውዱን ስታየው ይሄንንም ለሌል ቻልኩበት ምክንያት እንዴት ልትይቻለሽ ክርስቶስን አንድ ሰው ካመነ በኋላ እኮ በቃ ድኗል፣ እነዚህ ናቸው አማኞች ናቸው እያለን አድሬስ የምናረግ ከሆነ ኢየሱስ ክርስቶስ በአፉ የተናገረውን ብዙዎቻችሁ ጌታ ሆይ ጌታ ሆይ ትሉኛላችሁ፣ በስሜም አጋንንትን ያወጡ ነበረ፣ እኔ ግን ከቶ አላቃችሁም ያላቸውን ሰዎች ምን ልንላቸው ነው? እነሱም አምነው ነበር፣ ያውም በስሙ አጋንንትን የሚያወጡ ሜቢ ቤተክርስቲያንንም የከፈቱ ሰዎች ሊሆኑ ይችላሉ በዚህ ዘመን ላይ። እነዚህ ሰዎች አላቃቸውም ካላቸው ሪሌሽንሺፑ ማተር ያደርጋል ማለት ነው። ምን አይነት ሪሌሽንሺፕ የሰው ልጅ ከእግዚአብሔር ጋር እንዳለው ሴቪንግ ፌዝ ነው ያለው ወይስ ደግሞ ይሄ ለጥቅም የመጣ ኦር ደግሞ ቴምፖራሪ እምነት ነው ያለው የምንለው ነገር ማለት ነው። እሱን አድሬስ ሌላ ጊዜ ወይ ታደርግልኛለህ። ሌላው ሶስተኛው አድሬስ የማይደረገው ጥቅስ ኢየሱስ ክርስቶስ ኢየሱስ የተናገረው ማንም ከእጄ ሊነጥቃቸው አይችልም አብ የሰጠኝን እያለ ክሊርሊ ኢየሱስ ክርስቶስ ይናገራል። ስለዚህ ከኢየሱስ ክርስቶስ የሚበልጥ ነገር አለ ወይ በምድር ላይ ነው ጥያቄ። እንግዲህ እሱ ማንም አይነጥቃቸውም ካለ ማን ነው ፓወር ያለው መንጠቅ የቻለ ለማለት ብዬ ነው። ሌላው እሺ አድሬስ ካረገው በቃ ግን ሚት አድርጌ ልወጣም እችላለሁ፣ ግን እሰማለሁ። እሺ ብራዘር ተሰማኝ። ኦኬ አሁን አይ ቲንክ ይሰማል። እሺ ዕብራውያን 10 ይሄን አላነሳውም ያልሽው ሜሪ ቅድም ሙሉን ላንብበው ካልኩኝ ሐሳቡ በጣም ሊረዝም ይችላል ይንዛዛል ብዬ ነው እና አንቺ 10 14 ነው የጠቀሽው። ይሄን ሐሳብ ስለምንድን ነው የሚያወራው? ሐዋርያው ቅዱስ ጳውሎስ ሁለት መስዋዕቶችን የብሉይ ኪዳንና የአዲስ ኪዳን መስዋዕቶችን ያነጻጽርና እነዛ እያንዳንዱ ኢንዲቪጁዋል ለሆነች ኃጢአት በሰራ ቁጥር ምን ያደርጋል?
ለኃጢአቱ መስዋዕት ምን እያያዘ ይመጣል? ኦኬ መስዋዕት እያያዘ ይመጣል። ሶ ኃጢአት ሲሰራ ይሰዋል። ድጋሜ ሄዶ ኃጢአት ድጋሜ ሲሰራ እሱ ለዛም ምን ያደርጋል ማለት ነው? ይሰዋል ማለት ነው። የክርስቶስ ግን እንደዛ አይደለም። አንድ ጊዜ ያቀረበው መስዋዕት እስከ ዘላለም ድረስ የሚመጡትን ሁሉ የሚያነጻ ፍጹም የሚያደርግ ነው የሚለው መስዋዕቱ ፍጹም መሆኑን የሚገልጽና ፕላስ ደግሞ ፍጹማን የሚያደርግም ጭምር መስዋዕት እንደሆነ የሚገልጽ ነው። እዚህ ክፍል ላይ ይኸው እዚህ ክፍል ላይ 10:10 ላይ ምን ይላል? በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እነዛ ዕለት ዕለት ነው መስዋዕቱን የሚያቀርቡት። ኦኬ ዛሬም ነገም ኃጢአት ቢሰራ ምናምን እየተነሳ መስዋዕት ማቅረብ ነው። የክርስቶስ ግን እንደዛ አይደለም ነው። እሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል ይልና አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። ስለዚህ ይሄንን ይዘሽ ነው በቃ አንድ ጊዜ ከተቀደሱ ፍጹማን ናቸው ብሏል አይደለም። አንድ ጊዜ በማቅረብ እሱ ነው አንድ ጊዜ ያቀረበው መስዋዕት ምንድነው? የሚቀደሱትን ፍጹማን የሚያደርግ ነው የሚለው የሚቀደሱትን እንጂ ንስሐ ባይገቡም ቢገቡም ምናምን በቃ ፍጹማን ይሆናሉ። ፍጹም ማለት እኮ ባይሰውይ እንትን ዘላለማዊ መሆን ከኃጢአት መራቅ በቅድስና መመላለስ ማለት ነው እኮ ፍጹም መሆን እንጂ ኃጢአት እየሰራ ምናምን እየወደክ እየተነሳ ፍጹም ነን ማለት ነው አይደለም። ይህንን አንድ ጊዜ የቀረበው መስዋዕት ግን ኦኬ ዕለት ተዕለት በንስሐ በምስጢራቱ በሚያድግ ሰው ወደ ፍጽምና ወደ ክርስቶስ መምሰል ህይወት ምን ይላል ማለት ነው? ያድጋል ነው። ስለዚህ የሚቀደሱትን ፍጹማን ያደርጋቸዋል ሲል እስከ ፍጻሜ ድረስ እስከ ዘላለም እስከ ዳግም እስኪመጣ ድረስ የሚመጣ ማንኛውም ሰው የሚቀድስ የሚያነጻ መስዋዕት ነው አንድ ጊዜ የቀረበው ነው እንጂ አንድ ጊዜ በቃ ከዳኑ ጭራሽ አይጠፉም አይደለም። አንድ ጊዜ በማቅረብ የተባለው ክርስቶስ ያቀረበው አንድ ጊዜ ነው ማለት ነው እንጂ አንድ ጊዜ ከዳንክ በቃ አታጣውም ማለት አይደለም ነው ሐሳቡ። አንድ ከዛ ከእጄ ማንም አይነጥቃቸውም እኮ ብሏል ዮሐንስ ምዕራፍ 10 ላይ የሚል ሐሳብ ትክክል ነው። ባይዘው ከክርስቶስ እጅ በጎቹን ሊነጥቃቸው የሚችል ማንም የለም። በኃይል ነጥቆ ከክርስቶስ የሚወስድ ማንም የለም። እኛ ያልነው ደግሞ በኃይል ነጥቆ የሚወስዳቸው አለ ሳይሆን ከክርስቶስ ጋር ተገዳድሮ ተናጥቆ ምናምን እኛን የሚወስደን አለ። ወይም ደግሞ ክርስቶስ ክርስቲያን አድርጎ ሳለ አይ እነዚህማ የኔ ናቸው ምናምን ብለው ከክርስቶስ ጋር ተገዳድረው እኩል ኃይል ኖሮት ሰይጣን ይወስዳቸዋል ማለት እኮ አይደለም። ከክርስቶስ ጋር ተፎካክሮ አይደለም እኮ የሚወስደን። ምንድነው የሚያደርገው? በራስ ፈቃድ ከክርስቶስ እጅ እንድትወጣ ነው የሚያደርግህ ዲያብሎስ። አቅምማ የለውም ሰይጣን። እንዴት ነው ከክርስቶስ እጅ ሊያወጣ የሚችለው? ኃይል ኖሮት አቅም ኖሮት በጎቹን ከእጁ ሊነጥቅ የሚችል ማንም የለም ማለት በጎቹ በገዛ ፈቃዳቸው ከክርስቶስ እጅ አይወጡም ማለት አይደለም። ልዩነቱ በደንብ አስተውይ። ማንም አይነጥቃቸው ማለት ክርስቶስን አሸንፎ ክርስቶስን ድል አድርጎ ምናምን ከክርስቶስ እጅ በጎቹ እየነጠቀ የሚወስድ የለም ማለት ነው እንጂ ከክርስቶስ እጅ በፈቃዳቸው የሚወጡ እንትኖች የሉም ማለት አይደለም። በጎች የሉም አይደለም። ለዛ እኮ ነው በግ የሚመስሉ በውስጣቸው ግን ነጣቂ ተኩላዎች ይላል አይደል? ይነጥቃቸዋል ከቤተ ክርስቲያን እኮ ተኩላ የሆኑ ግን በግ የሚመስሉ ማለት ነጣቂዎች ተኩላዎች የሆኑ አሉ ይላቸዋል አይደል? ምን ስለሚያደርጓቸው ነው? እነዛ እኮ ከክርስቶስ በኃይል ስለሚነጥቁ አይደለም፣ ከድህነት ስለሚያወጡ ከክርስቶስ እንድትወጡ በፈቃዳችሁ እንድትወጡ ማድረግ ስለሚያደርጉ ነው። ሶሪ ቆይ ኦኬ አይ ቲንክ ተቋረጠ መሰለኝ። እሺ ስለዚህ በገዛ ፈቃዳችሁ ምን እንድትሉ ያደርጓችኋል ማለት ነው? እንድትወጡ ስለሚያደርጋችሁ እንጂ ከክርስቶስ በኃይል ጎትቶ
አሸንፎ ምናምን ምን አይልም ሊወስድ አይችልም ማለት አንተ በፈቃድህ ልትወጣ አትችልም ማለት አይደለም። ክርስቶስ የሚወደኝ ይከተለኝ እንጂ ከዛ የሚከተሉትን ግን ልክ እንደ ሰነፍ እረኛ ልክ በጎቹ ተሰማርተው እያለ አንድ ሄዶ መንትፎ ምናምን የሚወስድ እንደዛ እኮ አይደለም። ክርስቶስ ጥበቃው እገዛው ምናምን ረድኤቱ መንፈሱ አለ። ከዛ በኋላ ፈቅደን ግን አይ አንፈልግም ብለን በኃጢአት ኦኬ በዝሙት ምናምን እየጸናን ከሄድን ግን በገዛ ፈቃዳችን ከክርስቶስ እየወጣን እየራቀን እየሸሸን ክርስቶስን በስራችን እየካድን እንወጣለን ማለት ነው። ሶ ሊነጥቃቸው አይችልም ማለት በገዛ ፈቃዳቸው ሊወጡ አይችሉም ማለት አይደለም። ሶ ይሄ ነው መሰረታዊ ልዩነታቸው። ክርስቶስ ግን ሊወጡ እንደሚችሉ በግልጽ ሲናገር ዮሐንስ 15 ላይ ምን አለ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ግን በራሳቸው ፈቃድ ግን ሊወገዱ ይችላሉ፣ ወይም ክርስቶስ ራሱ ግን ሊያስወግዳቸው ይችላል ማለት ነው። እንዴት ነው የሚወገዱት? ፍሬ ባለማፍራታቸው ግን በክርስቶስ ያሉትን በክርስቶስ ግንድነት ቅርንጫፍ ሆነው ያሉትን በክርስቶስ እጅ ያሉትን በክርስቶስ ህብረት ውስጥ ያሉትን እነሱ ያስወግዳቸዋል ማለት ይቆረጣሉ ማለት ይቆረጣሉ። ኦኬ የተጣበቀውን ሊቆረጥ ይችላል። በምን? ፍሬ ባለማፍራቱ፣ በኃጢአት በመጽናት ምናምን። ስለዚህ ከዚህ አንጻር የሚታይ ነው ማለት ነው። እሺ አይ ቲንክ ይሄን ይመስላል ያነሳሻቸው ፖይንቶች። የሆነ አንደኛ ቆሮንቶስ ላይ ያለ ሐሳብ ነበረ ማለት ክርስቲያን ሆኖ ኃጢአት ሰርቶ ማለት የጸና ኃጢአት ሰርቶ እንዴት ከቤተ ክርስቲያን ራሱ አታስወጥቱ የሚልና ሐዋርያ ቅዱስ ጳውሎስ ይህ ሰው ንስሐ ገብቶ ተመልሶ ከመጣ ኦፍ ኮርስ መንፈሱ ወይም ደግሞ በትንሣኤ ይጠቅመዋል ይድናል ይላል። ካልተመለሰ ግን ድህነቱን እንደሚያጣ ምናምን በግልጽ ይናገራል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 እቺን ልናገርና የፕሮቴስታንት አዲሱ መደበኛ ትርጉሙን በእርግጥ አውጥቻለሁ። አንድምታውን ብታነቢው አሪፍ ነው። ኦኬ የአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 5 ላይ ያለው ሐሳብ ማለት ነው። እንዲህ ይላል፣ ይሄ ሰው የአባቱን ሚስት ጋር የተኛ ሰው ነው፣ ዝሙት ያደረገ ሰው ነው፣ ግን ክርስቲያን ኦኬ ክርስቲያን ነው፣ ግን ከአባቱ ሚስት ጋር ግንኙነት አደረገ ሰው። ሐዋርያ ቅዱስ ጳውሎስ ይህንን ነገር ይሰማል። ምን ይላችኋል? እናንተም ታቢያችኋልና ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ ይላል። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ፣ ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በስራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። ዓለማውያን ስለሆኑ ሰዎች እንኳን አይደለም ከእነርሱ ጋር አላልኩም ይላል። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። እንዴ ከዓለማውያን ወይም ደግሞ ከሌሎች ከአሕዛብ ጋር አብራቸው አትተባበሩ ምናምን ማለት ብፈልግ ኖሮማ ከዓለም ውጡ፣ በቃ ዝም ብላችሁ ዓለም ላይ አትኑሩ ማለት ይሆን ነበረ። ግን እንደዛ አይደለም አለና አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ደግሞ ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ፣ ከመካከላችሁ አውጧቸው ብሎ በግልጽ ይናገራል ማለት ነው። ከዚህ አንጻር የሚታይ ነው። እግዚአብሔር ይስጥልን። አይ ቲንክ በጣም መሽቶባችኋል ወንድሞች፣ ሌላ ጊዜም በሰፊው እሺ ብዙ አይዲያ አለና እናወራለን፣ ችግር የለው። ደስ ይለኛል። እኔም ቤት ስከፍት ምናምን ተመጪና እናወራለን። እሺ ሶቨርን የሚለው ልጅ እንትን ኢግኖር ብላክ አድርጊው። እሺ የኔ ስንት ሰው ብዙ ሰምቻለሁ፣ እንደ ዛሬ አስደስተኝ ሰው የለም። ምን አልከኝ? ምን ብዙ ሰው ሰምቼ ብዙ እንትን ሲያወላግዱ አይቻለሁ። እየገባሁትም ለዛ ነው። እንደዚህ ልጅ አስደስተኝ። ድምጽ ታፍኗል ወንድማችን። ምን እያልክ ነው? ይዋል ይሰማል አይሰማም? ጋይስ ድምጽ ታፍኗል። ኤርፎን አድርገህ ነው? አሁንም አይሰማም?
ስልክ የሆነ ነገር ሆኗል። አይሰማም አሁንም? ኦኬ አሁን ይሻላል። እስቲ ቀጥል። ያ ብዙ ሰዎች ሲያወሩ ሲያወላግዱ ሲያጠፉ ያለው እንደዚች ልጅ ግን ፐርፌክትሊ በቃ ያስደስተኝ ሰው የለም እስካሁን። እኔ በቃ ለዛ ነው የገባሁት በእውነት። የት ነህ? ካልቪኒስት ነህ? መጨረሻ እኔ ባይብሊካል ክርስቲያን ነኝ፣ መጽሐፍ ቅዱሳዊ። ፈርሚልኝ ልትላት ነበር የገባው። አሁን እኮ የካልቪን ትምህርት እኮ የማይቀበል ነው የሚሆን። አሁን ለምሳሌ ካልቪኒስት ነህ? አዳም የኔ እንደሆነ አላገባም ብዬ ነበርና ኦሮ ዝም ብለህ ቪዲዮ ወይ ፎቶ አይቼ ተመችታኝ ነው አትልም እንዴ? ትምህርቱ መች ሰማው? አላገባም ብዬ ነበር። ላገባት ነው። ጠይቃት በቃ በውስጥ ለጋብቻ እኮ ጨዋታ ነው አለ። ጨዋታ ነው። እንደዚህ አይነትም ሴት አለ እንዴ ነው ያልኩት። በእውነት እግዚአብሔር ይባርክ። ጌታ ረድቷታል፣ ጸጋውን አብስቶላታል። ትክክል። አሜን። አይ እኔ ጥሩ ነው። አይ አንተ እኛ ስላልገባን ነውና እግዚአብሔር ይስጥልን። ወይ ነገ ከነገ ወዲያ እናገናኛለን።